አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንደምትሰነበታችሁ፣ እኔ ጋር ሁሉ ሰላም አልሐምዱሊላህ። ያለ ሰላም እና እዝነት ያላችሁበት ብዝት ይበል። ዛሬ በሌላ ቪዲዮ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ብዙ ጊዜ ወደዚህ ሀገር ስንመጣ ወይም ደግሞ ከሀገር ቤት ወደ ሳውዲ አረቢያ ወይም የተለያዩ አረብ እብረት ስንመጣ የሆነ በራሳችን ላይ የምናሳየው የጭንቀት የምናንጸባርቀው የራሳችን ጭንቀት አለ። እሱም የሚመጣው ካሳለፍነው ከነበረብን ካሉብን ችግሮች ይመስለኛል ማለት ነው። ቅርታና ከብዙዎቻችን ከዚህ ችግሮቻችን መሀል አንዱ እንግዲህ ስራ ከገባን በኋላ ያባረሩን ይሆን ወይ ስራዬን በአግባቡ ሰርቻለሁ ወይ ምን ይሉኝ ይሆን ወይ ነው የብዙዎቻችን ጭንቀትና አሳብ ማለት ነው። እንግዲህ አንድ ኮሜንት ላይ ያነበብኩኝ ነበረና ከኮሜንቱ መሀል አንድ እህታችን እንደዚህ ትላለች። ከመጣሁኝ 7 ወሬ ነው። ስራዬን በአግባቡ እየሰራው ነው፣ ሰራለሁ፣ ግን ምንም አይሉኝም፣ ግን እነሱ ጋር መግባባት አቅቶኛል ብላለች ማለት ነው። በኮሜንት ላይ እንደጻፈችው ከሆነ እንግዲህ እናንተም ታነቡታላችሁ ማለት ነው። ይህን ስትጽፍ እንግዲህ አሁን እሷ እዚህ ጋር መግባባት ምንም ያሏት ነገር የለም፣ ምንም እያሏት አይደለም። በተቃራኒው እሷ ስራዋን በአግባቡ እየሰራች ነው። ምክንያቱም ማንኛውም ቢሆን ሰው ቢሆን ስራችን በአግባቡ ካልሰራን ጥራት ከሌለው ምንም የሆነ ነገር ችግር ቢኖረው እኛን ከመጨቅጨቅ እኛን ከመነዝነዝ ወይም ደግሞ እኛን ስራችንን ከመከታተል ፈጽሞ ወደኋላ አይሉም ማለት ነው። ማንኛውም ሰው ማለት ማንኛውም ስራ ይሰራልኝ ያለ ሰው በሙሉ ከሌ ማለት አልችልም። ስራችንን በአግባቡ እስከተወጣን ድረስ የተሰጠን ኃላፊነት እስከተወጣን ድረስ በማንኛውም ስራ ዘርፍ ላይ ያለን እህቶች በስደት ቢሆን በሀገር በማንኛውም ስራ ላይ የተሰጠንን ስራ በአግባቡ እስከተወጣን ድረስ ማንም ሊናገረን አይችልም። በእርግጥ አንድ ሰው ፈገግታ ቢያሳየን ደስ ይለናል፣ አይ ጎበዝ ብለን ደስ ይለናል። ግን የሁሉም ሰው ባህሪ አይደለም ማለት ነው። ሁለተኛ ደግሞ እህታችን እንግዲህ የስች እህታችን ጉዳይ ብቻ አይደለም፣ የእሷ ጉዳይ ብቻ አይደለም። በነገራችን ያሳየችው የጻፈችው ኮሜንት ማለት ነው የብዙቶች ነው። ምን ይሉኝ ይሆን? በጣም እንጨነቃለን ማለት ስራዬን ወደውታል ወይ እኔን ወደውኛል ወይ እንዴት ነው ከነሱ ጋር የምስቀው? እንዴት ነው ከነሱ አይደለም። ስራችንን ከሰራን የተሰጠን ኃላፊነት ከተወጣን አላደል ትዕዛዛችንን ተቀብለን እሺ ካልን ችግር የለም ማለት አይመስለኝም። ምክንያቱም ሁሉም ቤት እንደዛ አይደለም፣ አንድ አይደለም ሁሉም ቤት። አንዳንድ ሰው 24 ሰዓት ማዘዝ የሚወድ ሰው አለ። አንዳንድ ሰው ደግሞ ስራው በትክክል ከተሰራለት ዝም የሚል ሰው አለ፣ እያየ ዝም የሚል ሰው አለ። የኛ እኮ በዚህ መሀል ደግሞ ራሳችን የምንሰጠው ነገር አለ። አሁን ለምሳሌ ስራዬን በአግባቡ ሰርቻለሁ፣ እኔ እረፍት ያስፈልገኛል፣ ስለዚህ መጨነቅ አያስፈልግም ብለን ለራሳችን የሆነ የምንሰጠው ኮንፊደንስ መኖር አለበት። ኮንፊደንስ የተሰጠውትን ስራ ጨርሻለሁ፣ ኃላፊነትን ተወጥቻለሁ፣ መስራት ያለብኝ ሰርቻለሁ፣ እረፍት ማድረግ ካለብኝ ሰዓት እረፍት አድርጋለሁ። የዛን ሰው ምላሽ ግዴታ መጠበቅ የለብንም። በተለይ በስደት ላይ ያለን እህቶች ማለት ነው። ይህን የምላችሁ በጣም 24 ሰዓት እየለፋንም የምንጨነቅ እህቶች አለ። ስራ የተስተካከለ ወይ አልተስተካከለ ወይ ምን ይሉኛል፣ በቃ ብዙ ነገር የምንል እህቶች አለን። እንደዛ ሳይሆን ምን ያክል ስራዬን አጥርቼ ሰርቻለሁ አለ አይደል? አሁን አንድ ነገር ስናደርግ እኛ ራሱ የሆነ ደስ የሚለን ነገር አለ አይደለ? ሰዎች ከሚናገሩት በፊት እኛ ራሱ ሰርተን የምናምንበት ስራ አለ። በማንኛውም ስራ ዘርፍ ላይ በተሰጠን የሙያ ዘርፍ ላይ እኛ ራሱ ሰርተን የሆነ ደስ የሚለን ነገር አለ። በቃ ራሳችን የምንሰራው ስራ ላይ ከረካን ያ ሰው የማይረካበት የማይደሰትበት ምንም ምክንያት የለም። ሁለተኛ የምንሰራው ስራ እኛ ራሳችን ልንወደው ይገባል። ሰዎች ጎበዝ ምናምን እስከሚሉ ድረስ መጠበቅ የለብንም ማለት ነው። እና የታችን ኮሜንት ይሄን ይመስል ነበር። ሁላችሁም አንብቡትና በዛ አጋጣሚ እናንተም ስራችሁን በአግባቡ ከሰራችሁ ከማንም ምላሽ አትጠብቁ፣ ራሳችሁን ጠብቁ፣ የረፍት ሰዓታችሁን በአግባቡ ተጠቀሙ። ሁሉም ቤት ደግሞ አንድ አይደለም። አንዳንድ ሰው ስራችን በአግባቡ ካልሰራን ስራችን ይሄዳሉ፣ ትዕዛዝ ያበዙብናል፣ ብዙ ነገር ያበዙብናል። ስለዚህ በራሳችን ተመምነ ስራችን እስከሰራን ድረስ ኃላፊነት እስከወሰዳችሁ ድረስ ማንም ምንም ነገር አይላችሁም እላለሁ። የዛሬ ቪዲዮ ይሄን ይመስል ነበር። በጣም ይቅርታ፣ በጣም ቸኩያለሁ። እኔም ስራ አለብኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ቻው ቻው።